ማህሌት አሁን ላይ በፊት ስትሰራው የነበረውን ግፍና ስራ አሁን ላይ ክፈይ እየተባለች ትመስላለች ማለት ነው። እንግዲህ ማህሌት በጣም በምናውቀው ሁኔታ ብቻ ብዙ ነገር ስታደርግ ነበረ። ዳጣ እዚህ ጋር እያስከፈለቻት ያለችው ዋጋ እኔን ያደረግሽብኝን አንቺም ላይ እመልሳለሁ እያለች ይመስላል ማለት ነው። እንግዲህ እኔን ፔንሳ ነበረ ጥፍሬን ልታነሽልኝ የነበረው። ስለዚህ እኔም ደግሞ አንቺን እንደዛው አሰቃይሻለሁ። ለመሆኑ እንደዚህ ክፉ የሆንሽው ምን ሆነሽ ነው ብላታለች ማለት ነው። ማህሌት አሁን ላይ ሚስጥሩን ሁላ ዘረጋግፋ ተናግራለች ማለት ነው መድብልም ሁሉንም ነገር ንገሪኝ፣ አንድም ነገር አታስቀሪ ብሏታል። አሁን ላይ መድብል እያሰበ ያለው ነገር ቢኖር ዝናን ማገት ነው። ምክንያቱም መጀመሪያ ትንሹን አሳ እናጠምዳለን፣ በኋላ ላይ ደግሞ ትልቁን እንይዘዋለን ብሎ ነበር ለሞገስ። ስለዚህ አሁን ሲያንከለክለው ልክ ማህሌት ቤት ድረስ እንደመጣችው አሁን ዝናም ቀስ ብሎ ቤት ድረስ ሊመጣ አስቧል። ስለዚህ ሁለቱም አንድ ክፍል ታጉረው የምናያቸው ይሆናል ማለት ነው በቀጣዩ። ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። ይህንን ቪዲዮ ውስጥ ጀምሮ በላይክ ጀምሮ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ማህሌት በራሷ ቅሌት እዚህ ቤት መጥታለች፣ ወረቀት ልሰጥ ብላ። በጣም ጀግና ነው መድብል። ማለትም ኤፍራታን ከማህሌት የነጠለበት በጣም ነበረ ደስ የሚለው። ስለዚህ ኤፍራታን ይፈልግሻለሁ በሚል እንግዲህ ኤፍራታም እንደ እህቷ የዋነች ተታላለች። እናም ብቻ ብዙ ነገር ብሏታል ማለት ነው። እና አሁን ላይ ማህሌት እስኪ ደውይላት ለምን የቱን አይሆን ምናምን ብሎ አውቆ አስመስሏል ማለት ነው መድብል፣ ለምን እሱ እንዳይጠረጠር ማለት ነው። በጣም የሚገርመው ነገር ደግሞ እዚህ ጋር እንግዲህ ማህሌትን እያስፈራራቻት ነው ማለት ነው። ዳጣ የምታስፈራራት እውነቱን ነገር እንድትናገር ነው። ዳጣ እያለች ነበር፣ አንዴ ፍቀድልኝና እስቲ እንደው አንዴ ወደ ቀኝ አንዴ ወደ ግራ በጥፊ ላጣድፋትችን ባለጌ ብላ ነበረ። በነገራችን ላይ ማህሌት ይህንን ሁሉ የምታደርገው ለገንዘብና ለገንዘብ ስትል ነው። የሚያሳዝነው ነገር ግን ኤፍራታ እህቷም እንደሷ መሆኗ ነው። ምክንያቱም እሷም ሆነች ኤፍራታ የሚወዱት ገንዘብና ገንዘብ ብቻ ነው። ኤፍራታም እንኳን አይደለም ለሌላ ሰው ኤፍራታ ለማህሌት፣ ማህሌት ለኤፍራታ ገንዘብ ካልተቀባበሉ በስተቀር ሚስጥር አያወሩም ማለት ነው። እንግዲህ ኤፍራታን የላካት መድብል ነው። ማህሌትን ደግሞ የላካት ዝና ነው ማለት ነው። ስለዚህ ለዝና ማህሌት ኢንፎርሜሽን ማቀበል ስላለባት ከኤፍራታ ትቀበላለች፣ ለኤፍራታ ብር ሰጥታ ማለት ነው። ኤፍራታም ደግሞ ከማህሌት የምትቀበለው በብር ነበረ። ስለዚህ ኢንፎርሜሽናቸውን ስለተዘዋወሩ ስለተቀባበሉ ነው ማህሌት የምታውቀው ነገር አለ ብላለች ኤፍራታ። ለዛም ነው መድብል ማህሌትን ያገታት ማለት ነው። ምክንያቱም ማህሌት ብዙ ነገር ታውቃለች፣ ስለ ብሩክም ከአስከፈ ታውቃለች ብሎ ስላሰበ፣ ነገር ግን ማህሌት ከአስከፈ ሳይሆን የተወሰነች ነገር ነው የምታውቀው። ምክንያቱም ዝና ብዙም ስለማያምናት ሁሉንም ነገር አልነገራትም። ነገር ግን መንገድ የሚሆን ነገር ነግሯታን፣ እሱንም ለመድብል ነግረዋለች ማለት ነው። እንግዲህ ኤፍራታ እዚህ ጋር የምንመለከታት ከዝና ጋር እያወራች ነበረ በስልክ። ዝናም ምን ነው በሰላም ነው ወይ? የማህሌት ስልክ አይሰራም፣ ችግር ገጥሟት እንዳይሆን እንጂ አንቺ ጋር እኮ አብራ እንደምትሄድ አብራችሁ እየሄዳችሁ እንደሆነ ቴክስት አድርጋለኝ ነበረ ይላታል ማለት ነው። እንግዲህ ኤፍራታም የመለሰችለት እኔ ጋር እንኳን አልሄድንም፣ እኔ ተመለስኩኝ ወዲያው ብለዋለች። ለምን ተመለስች ሲላት መድብን ጋር ልሄድ መድብን ደውሎልኝ ብላለች። እና እንዴ ማለት መድብን ለምን ደወለልሽ? ምን ሊልሽ ደወለ? ሲላ ጊዜ አፍቅሮኝ ብላለች። እና ሁለት የዋናቸው ታማቾቹ። እንግዲህ እንደምናውቀው ማህሌት የምትፈልገው ዝና እንዲያፈቅራት ነው። ነገር ግን ዝና እንኳን ሊያፈቅራት ከጥቅም ውጪ ከሷ ምንም ነገር አይፈልግም። ይህንን አምጪልኝ፣ ይህንን ሰጂልኝ ሲል ብቻና ብቻ ነው የሚያወራትና የሚያናግራት። እንዲሁም ደግሞ ኤፍራታም አሁን መጠቀሚያ ነው የሆነችው ለመድብል ማለት ነው። መድብልም ወዶ አይደለም፣ ወንድሙ የት እንዳለ ማወቅ ስለሚፈልግ ብቻ የኔ ቆንጆ ውብ ሆነሻል፣ አምሮብሻል፣ ደግሞ እንዴት እንዳማረብሽ ጥቁር አዝሙድ ብሏታል ማለት ነው። ጋይስ ግን ጥቁር አዝሙድ ሙገሳ ነው እንዴ? እስቲ ኮሜንት አድርጉልኝ። እና የኔ ጥቁር አዝሙድ ብሏታል ማለት ነው። እሷም አመሰግናለሁ፣ በቃ ሌላ ጊዜም እንገናኛለን፣ ሁሌ ደውልልኝ ብለዋለች። እሱም በተራው ደግሞ ማታ እንቅልፍ እምቢ ካለሽ ለእኔ ደውይልኝ ብሏታል ማለት ነው። እንግዲህ በጣም ነበረ ፈን የሚያደርጉት። እና ዝና ላይ ግን ብዙ ነገር እንዳለ ከዚህ በፊትም ዝና ጋር ትልቅ ሚስጥር ብሩክ ማለት እንግዲህ ማህሌትም እንዳለችው የብሩክ ስራ አብረውት የሚሰሩ ናቸው
ብሩክ ብሩን ያስተላለፉለት ብላለች። ስለዚህ እዛ ጋር በጣም ትልቅ ሰው ማለትም እንደዚህ አጭበርባሪዎች ትልልቅ ባለሀብት የሆኑ በሰው የሚነግዱ ማለት ነው ብዙ ወንጀል ብዙ ገንዘብን ለማግኘት በጣም ብዙ ትልቅ ገንዘብ ለማግኘት ወንጀል የሚሰሩ ሰዎች ጋር እጁ አለበት ማን ዝና። ስለዚህ አሁን ላይ መድብን እያለ ያለው እንዴት ነው ዝና ቤቱ እንዳይሸጥ ከነዛ ሰዎች ጋር ሆኖ ወንድሜን ጉድ ሰርቶታል ማለት ነው። ስለዚህ ከአንቺ ቀጥሎ እሱን መያዝ ይኖርብኛል በማለት እንግዲህ ዝና አሁን እሷን ለመፈለግ እዚህ ውስጥ ካለች ብሎ ሊመጣ ነው። ኤፍራታ በእርግጥ ፖሊስ ይዤ ልሂድ እንዴ ብላ ነበረ። እንዳታስቢው ከአይምሮች ላይ አውጪው ይሄ ፖሊስ ምናምን የምትይው ነገር እኔ ሄዳለሁኝ እኔ ሄጄ አመጣታለሁ ብሏል ማለት ነው። እንግዲህ ዝናና ከመድብል እንግዲህ ዝና ራሱን ከሁሉ በላይ ነኝ እኔ ሁሉን እችላለሁ ብሎ ስለሚያስብ አሁንም ከመድብን በላይ ነኝ ብሎ አስቧል ማለት ነው። እንግዲህ ዝና ይሳካለታል ወይ? ማህሌትን ይዞ ሊሄድ አይችልም። በነገራችን ላይ ግምታዊ ነው ይሄ የኤፍራታ ሀሳቤ። ኤፍራታ እንግዲህ በጭራሽ መድብን ሊወስድ ማለት ሊያገታት አይችልም። ምክንያቱም በዛ ሰዓት መድብል እኔ ጋር ነበረ ብላለች። መድብል ግን ያደረገው ነገር ምንድን ነው? በመጀመሪያ አገታት ማለትም አፈናት፣ አሰራት ቤት ውስጥ። ከዛ የማህሌትን ጉዳይ ከጨረሰ በኋላ ነው ኤፍራታ ጋር የሄደው። ለዛም ነው ያስረፈዳት ማለት ነው። በጣም ጥበበኛና ብልጥ ሰው ነው መድብን ማለት ነው። ስለዚህም እንግዲህ መድብን ይሄንን አድርጓን ማህሌትም ያለ የሌለውን ገና ለገና ጥፍሬን በፒንሳ እንዳልቆረጥ ብላ ያለ የሌለውን ነገር ዘባርቃል። መድብን በጣም ጀግና ሰው ነው። ምክንያቱ ደግሞ እዚህ ጋር እህቷን አስሯል። እዛ ጋር እንግዲህ የኔ ቆንጆ የኔ ምናምን ይላታል ማለት ነው ኤፍራታን። ምክንያቱም ከተባለ ደግሞ የሚወደውን የሚሳሳውን ወንድሙን ማግኘት ስላለበት ነው። አንዳንድ ጊዜ እንደዚህ ጥበቦችን መጠቀም አሪፍ ነው ብዬ አስባለሁኝ። እንግዲህ መድብን ያደረገው ሳይወድ በግዱ እንደዚህ ማድረግ ስላለበት ነው። ሴትዮዋ ማለትም ማህሌት በጸባይ ተናገሪ ብትባል አይደለም በጸባይ ታስራ ራሱ በመከራ ነው እየተናገረች ያለችው። ስለዚህ ሳይወድ በግድ ነው ወደ ችግር ውስጥ ያስገባችው። ማለትም እንዲያስራት ያደረገችው በራሷ ጊዜ ነው ማለት ነው። ምክንያቱም ደግሞ ከዚህ መውጣት ፈልጋለሁ፣ ለምንድን ነው የሚያዘው? ምንም እንዳልሰራና ምንም እንዳልተፈጠረ እየሆነ ነው። መድብልም ከዚህ በላይ ስቃይሽን ሳላበዛው ስለ ወንድሜ ብትነግሪ ነው የሚሻልሽ። በነገርሽ ላይ ወንድሜ አንቺን አግብቶ ጊዜያቶችን አሳልፈዋል። አቅፈሽው ያደርሽው ገላ እኮ ነው። ምን ሆነሽ ነው? ምን ነክቶሽ ነው? እስኪ ስለ ወንድሜ ያለውን ነገር በሙሉ ንገሪኝ። እንደምታውቂ እርግጠኛ ነኝ። በተለይ ደግሞ ያነ ከአንቺ ስር የማይጠፋ ጀግናዬ ብለሽ ያሰብሽው ዝናም ያውቃል ማለት ነው። ስለዚህ የወንድሜ ነገር የት ነው ያደረሳችሁት እያለ በጣም እያስጨነቃት ይገኛል። እውነቱን እስካልተናገርሽ ድረስ አለቅሽም ብሏታል። ቆይ አንቺ ለምንድን ነው በዚህ ልክ ክፋተኛ የሆንሽው? በዚህ ልክ ለምንድን ነው እያለ ሲወቅሳት ነበረ ማለት ነው። እንግዲህ እሱ የወቀሳት እውነቱንም ነው። ልጅህን አታሳክምም እያለች መከራውን ስታበላው ኖራለች ወንድሙን። ስለዚህ አሁን ላይ መድብን እኔ በቀልሻለሁ የወንድሜን ነገር እስካልተናገርሽ ድረስ ታምር ቢፈጠር ከዚህ ክላስ ወዴትም አትሄጃትም እያላት ነው። በነገራችን ላይ ምንም ነገር አይፈጠርም እስካልተናገረ ድረስ ከዚህ አትወጣም። በዛ ላይ ደግሞ መጥቶ ከእሷ ጋራ ይታሰራል ማለት ነው ዝና። ምክንያቱም ዝና ወደዚህ ቤት ልመጣ ነው ብሎ አስቧል። እንግዲህ እያሯሯጠ ራስ በራሳቸው ጊዜ እያሯሯጠ እያመጣቸው ነው። እንግዲህ ማንም ቢሆን እሷ ምንድነው እየታዘዘችው ትዕዛዝ አላትኝ። ማለትም ማህሌትን ያዘዛት ነገር አለ ዝና ምንድነው ያላት? ሂጂና ያችን ትንሽዬ ልጅ አንቀሽ ግደያት፣ በሆነ ነገር አድርገሽ ግደያት። ማንን? ምሳሌን ማለት ነው። እሷን ከገደልሻት ብሩክም ያው ያለበት ስለማይታወቅ ሙሉ ገንዘቡ ያንቺ ይሆናል የሚል ተልካሻ ተስፋ ሰጥቷት ነበረ የላካት። በዛ ላይ ወረቀቱንም ስጫቸው ብሎ ነበረ የላካት ማለት ነው። እሷም እንግዲህ ከመጣች በኋላ ለዚህ ተዳርጋለች። አሁን ደግሞ የዝና ተራ ይመስላል። ዝና ወደዚህ እመጣለሁ ብሏል። ልክ እንደ ማህሌት ማለት ነው። ማህሌት እንግዲህ ወረቀት ልሰጥ ነው ብላ ከመጣች በኋላ ቅድስት ጋር ክርክር ነው የጀመረችው። አንቺ እኔን አባረሽ፣ አንቺ የቤት እመቤት ሆነሽ ተቀምጠሻል እያለች ጭራሽ በላይ እንደ ገዳይ ባሌን የት ነው የጣልሽው ብላለች። እሷ እኮ ባሌ ብላ አክብራው ተንከባክባው ይዛው ቢሆን አሁን ላይ ባሌ ብትል እንደው ይሁን እንላት ነበረ። ነገር ግን እንደዛ አልነበረም። ለምን ልጁን ያሳክማል? ለምንስ ይሳካለታል? እያለች በጣም የሚደብር ነገር በላዩ ላይ እያደረገች እንደነበረ ሁላችንም የምናውቀው ሚስጥር ነው ማለት ነው። ቅድስት ደግሞ በጣም ደስ የምትል ልጅ ናት። ለጋሼ ቅድስት አታንስበትም።
በጣም ንጹህና ልዩ ሴት ነች ማለት ነው ቅድስት። ስለዚህ እሷ መቼ ሰይጣን መጣች፣ ቆይ ምን ልትሆን ነው የመጣችው ብላ አስባም ነበረ። ነገር ግን ማህሌት የመጣችው ወረቀት ይዛ ነው ማለት ነው። ወረቀቱ ደግሞ የፍርድ ቤት ወረቀት ነው። ቤቱ አልተሸጠም ብሎ ስለነገራት ዝና። ስለዚህ መድብል አናዟታን። እስቲ ቆይ ቤቱ አልተሸጠም ብሎ የነገረሽ ማን ነው? የትስ አውቆ ነው? እንዴት ነው ሲላት ነው እንግዲህ በዝርዝር የተናገረችው። በዝርዝርም ስትናገር ቤቱ እንዳልተሸጠ እየነገረኝ ዝና ነው፣ ለብሩክ ደግሞ ገንዘብ እየሰጡት የዝና ሰዎች ናቸው። ማለትም ዝና ያደራጃቸው ብቻ ሳይሆን እንደ ዝና ወንጀል የሚሰሩ ናቸው ብሏታልኝ። ማለት ወንጀል የሚሰሩ ናቸው ብላ እሷ ለመድብን ነግረዋለች። መድብን ደግሞ ማለት ምን ማለት ነው? ስለዚህ ዝና ስራው ወንጀል ነው ወይ ሲላት፣ አዎ ዝና ስራው ወንጀል ነው ብለዋለች። ስለዚህ በዚህ መልኩ ነው እንግዲህ ተይዛ ወደ ውስጥ እየገባች የነበረው ማህሌት። አሁንም የማህሌት እጣ ፈንታ ሊገጥመው የተቃረበ ይመስላል ዝና። ምክንያቱ ደግሞ አሁን ላይ ኤፍራታ ለመድብል ደውላ ትነግረዋለች ዝና ወደ እሱ ሊመጣ ነው ብላ። ምክንያቱም ጭማሪ ገንዘብ ስለምትፈልግና እንዲሁም መድብል አፍቅሮኛን ብላ ስለምታስብ አሁን ላይ የእህቷ ጉዳይ ያሳሰባት አትመስልም። ወደፊት ግን እህቷ ከዚህ በላይ ከቆየችና ስልኳ አልከፈት ካለ ከማን ጎን ልትሆን ትችላለች ሲባል ከዝና ጎን ልትሆን ትችላለች። ብትሆንም ግን ምንም የምታደርገውም የምታውቀውም ነገር የላትም። ልክ እንደ ዝና አይደለም መድብን። ዝና እንግዲህ ማህሌትን ጠርቷት ያለ የሌለ ነው የሚለፈልፍላት። መድብን ግን ከሄደ በኋላ ተቀብሎ ኢንፎርሜሽን ተቀብሎ ነው እንጂ ሰጥቶ ስለማይመጣ ምንም አይነት የምትፈጥረው ነገር የላትም ማለት ነው። ኤፍራታ እሷ ለራሷ አሁን ላይ መድብን የወደዳት መስሏት ያለ የሌለውን ትቀባጥራለች እንጂ ሌላ ልታመጣ የምትችለውን ነገር የላትም ማለት ነው። እንግዲህ መድብን እንዳዘዛት ቅድስት ደግሞ ተረት የተለያየ ነገር እየተናገረች ምሳሌን ምንም አይነት ድምፅ እንዳትሰማ አድርጋት ቆይታለች። እናም ደስ የሚል ተረትም ስትነግራት አዳምጠናል ማለት ነው። ቅድስት ትለያለች በእውነቱ። እንግዲህ የማህሌት እጣ ፈንታ የወደፊት ምን ሊሆን ይችላል? እውነታውን እስካልተናገረች ድረስ እሷም ሆነች ዝና እውነታውን ተናግረው ብሩክ ያለበትን እስካልተናገሩ ድረስ መድብን የሚተዋቸው አይደለም። እኔ ተአምር ቢፈጠር ወንድሜን እስካገኘው ድረስ አንድ ባንድ መሞት ያለበት ሰው ሁሉ ከፊት ለፊት ይሞታል፣ ወንድሜ እስኪገኝ መታሰር ብርቄ አይደለም ብሏል ጀግናው መድብል ማለት ነው። ስለዚህ ብሩክ ይመጣል። ዝናና ማህሌት ሳይወዱ በግዳቸው ዝናም ቢሆን በህይወቱ ድርድር ስለማያውቅ ሁሉንም ነገር ሳይወድ በግዱ ይናገራል ብለን ቀጣዩን ክፍል እንጠብቃለን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። ቀጣዩን በቀጣይ ፓርቲ ይዤ የምመጣ ይሆናል። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ ተወዳጆች።